አዳር እንዴት ነበር? በጣም አሪፍ ነበር። ለምን ማለት ምን ተገኘ? ያው ያሳለፍነው ጊዜ ያሰብኩ ሳላውቀው ነው የተኛሁት። ተመሳሳይ ነበር። አንቺም ያሰብሽው ነበር? አይ ደስ ይላል። አሁን ጋር በዚህ ሰዓት ትሰሪያለሽ? ምን ሶር ነው የተገናኘ ነው ማለት ባለትዳር ወንድ ጋር ምን ላደርግ እችላለሁ? ይህን የመሰለ ቁንጅና ይዘሽ ግን አለመመረጥ አይከብድም? መልክ እኮ ታጥቦ አይጠጣም። እኔ ግን የታየኝ የውስጡ ውበትሽ ነው፣ ፊትሽ ነው ያሳመረው። ለማንኛውም ሳትመረጪ እዚህ ቤት ውስጥ ዝም ብለሽ ከምትቀመጪ ለምን አንተ ምን ጊዜ ማሳለፍ አትፈልጊም? ምን አይነት ጊዜ? ደስ የሚል ጊዜ። ስላሰብክልኝ አመሰግናለሁ። እመኚኝ፣ የማታውቂውን አለማስለሻለሁ። ሙስጠፋ ያ ጊዜ እኮ አልፏል። ለአንቺ ነው እሱ ቀን ያለፈው፣ ለእኔ ግን የማያልፍ ጠባሳ። እመኝ፣ እኔን የተሰማኝን ስሜት እንዲሰማሽ ማለሽ። በዚህች 2 ቀን ውስጥ 500 ሺህ ብር ካልሰጠሽኝ ሁሉንም ነገር አበላሽው። ቆይ መቼ ነው ያያት? በመጣው ቁጥር አያታል። እናንተ የሆነ ትኩረት እንድትሰጣት ትፈልጋለች። እናም ደግሞ የሆነ መጥፎ ነገርም አይችባታል። አንተ ደግሞ ደስተኛ መሆን አልሆንክም ባለትዳር፣ ስለዚህ ማረፍ አለበት። ካልሆነ ደግሞ ለምን አታስወጣት? አይ እንደዛ እንኳን አላደርግም። ለምን? ያው እዚህ ቤት ብትሆን ነው የሚሻለው። ቃል ስለሚባለው ሰው የምታውቂው ነገር አለ እንዴ? የአቶ አምነን ጓደኛ? አዎ የኔ ልጅ። ለአምነን አንድ ያለው ወዳጁ እሱ ነው። ምን አይነት መልካም ልጅ እንደሆነ ሁሌም ከጎኑ ነው። ቤሊን ከኔ ጋር እንድትሆን እፈልጋለሁ። የምርህን ነው? መቼም ጄሪን አምነን ፈትንልኝ ብሎ ካደለማ። ለምን እንደዛ አሰብሽ? ግራ ገብቶኝ ነው። ይሄ እኮ ቀላል ነገር። እሷን ይዣት እንዳድር ታመቻቻለሽ፣ እኔም ላንቺ አመቻቻለሁ። በዚህች 2 ቀን ውስጥ 500 ሺህ ብር ካልሰጠሽኝ ሁሉንም ነገር አበላሽው። እሺ ደግሞ ያንን አደረኩ ማለት አምነን ብቻ ይሆናል። በጣም ጥሩ ሙስጠፋ፣ ስለ ቀጣይ እቅድ ማውራት አለብን። እሺ እቅድሽን ለመስማት ዝግጁ ነኝ። በእርግጥ ሜርሲ ሙስጠፋ ማን እንደሆነ የምታውቅ አይመስልም ማለት ነው። እሷን ያስደነገጣት ሲፈንን አልጋ ላይ ከሌላ ወንድ ጋር ማየቷ ነው ማለት ነው። በእርግጥ ሙስጠፋ ለሷ ብሎ እሷን ለማጥፋት ብሎ እዛ ቤት እንደመጣ እሷ ምንም የምታውቀው ነገር የለም። ሲፈንም ባለፈው ሙስጠፋን የጠራችው በመጀመሪያነት ሜርሲን ማጥፋት የሚለውን እቅድ ለማሳካት ነው። ሜርሲ እጅ ያለው ቪዲዮ እሷን ምን ያህል አደጋ ላይ እንደሚጥላት ስለምታውቅ ማለት ነው። ምናልባትም አሁን ላይ ወደ ሲፈን ክፍል የመጣችው የራሷን እቅድ ቀጣይ ላይ ሲፈን ለሷ እንድታደርግላት የምትፈልገውን እቅድ ለሲፈን ልትነግራት ሊሆን ይችላል ማለት ነው። ግን ደግሞ ሙስጠፋን እዛ ጋር ስታይ ትንሽ የደነገጠች ይመስላል ማለት ነው። ሜርሲ ወደ ሲፈን ክፍል ከመምጣቷ በፊት ራሱ ሲፈን ሙስጠፋን ስትለው የነበረው ስለ ቀጣዩ እቅዳችን ማውራት አለብን ብላለችና ሲፈን አሁን ላይ መጀመሪያ ላይ ማድረግ የምትፈልገው ሜርሲን ከመንገዷ ላይ ማስወገድ ትፈልጋለች ማለት ነው። በእርግጥ ብዙ እቅዶች አሏት። የወይዘሮ ሰማሃልን ሙሉ ቤተሰቡን ማጥፋት ትፈልጋለችና ግን ደግሞ እዚህ ጋር ሜርሲ የያዘችባት ቪዲዮ ያንን እቅዶች ሁሉ እንዳታሳካ እንቅፋት ስለሚሆንባት የመጀመሪያ ታርጌቷ ሜርሲ ነች ማለት ነው። በቀጥታ ደግሞ ሜርሲ ወደዛ ክፍል ባትመጣ ኖሮ ሙስጠፋ ልታወራ የምትችለው ስለዚህ ጉዳይ ነው ማለት ነው። እንዴት አድርገን ሜርሲን እናጥፋት፣ እንዴት አድርገን እሷን እናስወግዳት የሚለውን ነገር ልታወራት ሊሆን ይችላል ማለት ነው። ሜርሲ ሙስጠፋ ባይኖር ኖሮ ምናልባት ሲፈንን ልትላት የምትችለው ቀጣይ ላይ ይሄን ነገር እንድታረጊልኝ እፈልጋለሁ ልትላት ነው ማለት ነው። በእርግጥ እሷ እንደ ትላንት ሄዳ ሌላ ቦታ አድራን የመጣችው ግን ደግሞ ሊሆን የሚችለው ሜርሲ የት ነው ያደረችው፣ የት ሄዳን የመጣችው የሚለውን ነገር ስናነሳ ምናልባት ወይዘሮ ሞርዚናን ለማጥፋት አንዳንድ ሁኔታዎችን ልታመቻችም ሄዳ ሊሆን ይችላል ማለት ነው። እዛ ሄዳ መታ ከዛም በኋላ ቀጣይ ላይ ሲፈንን እንድታረግ የምትፈልገውን ነገር ልትነግራት ሊሆን ይችላል ማለት ነው። ሌላው ነገር ደግሞ አሁን ላይ በጣም አደጋ ላይ ያለው ሰው ቤሌ ነች ማለት ነው።
ቤሌን አሁን ላይ በቃል በኩል ወጥመድ ውስጥ ልትገባ የተዘጋጀች ይመስላል ማለት ነው። ቃል አሁን ላይ በጄሪ እገዛ ቤሌን ላይ የሆነ ክፋት የሆነ ተንኮል አስቧል ማለት ነው። ጄሪ ደግሞ ለምንድነው ቃልን የምታግዘው ለምንድነው ቃልን የምትተባበረው የሚለውን ነገር ስናይ ሙስጠፋ እዚህ ጋር ያስገድዳን ነገር አለ። በዚህ በሁለት ቀን ውስጥ 500 ሺህ ብር ካላመጣሽ የሚለው ነገር ስላለ ያንን ብር ደግሞ ለሙስጠፋ ካልሰጠች ሙስጠፋ በሁለቱ መካከል ያለውን ስለሷ የሚያውቀውን ሚስጥር እንዳለ ለአምነን ይነግራል። ከዛም በኋላ የሷና የአምነን ነገር ለአንዴና ለመጨረሻ ጊዜ ያበቃል ማለት ነው። ጄሪ ደግሞ ያ ነገር እንዲሆን አትፈልግም። አምነንም ማጣት አትፈልግም። ከምንም በላይ የሱን ንብረት በእጇ ማስገባት ስለምትፈልግ ሙስጠፋ ያንን ሚስጥር የሷን የቀድሞ ህይወት እሷ የቀድሞ ባለቤቴ ነች የሚለውን ነገር ስለሷ የሚያውቀውን ነገር እንዳለ ለአምነን ነገረ ማለት የአምነንና የሷ ነገር መጨረሻው ነው ማለት ነው። ያ ነገር እንዲሆን ስለማትፈልግ ደግሞ እሷ እዚህ ጋር የምትፈልገው ቃልን ትተባበራለች። ቤሌን ከቃል ጋር እንድታድር ሁኔታዎችን ታመቻችለታለች። ከዛም በኋላ ቃል ደግሞ አምነንን ያሳምንላታል ማለት ነው። ግን አምነን እሺ ብሎ ቃልን አምኖ እሱ የጠየቀውን ገንዘብ ለጄሪ ይሰጥላታል የሚለው ነገር አሁንም ጥያቄ ነው ማለት ነው። እስካሁን ድረስ አምነን ገንዘብ ላይ ያለውን አቋም አላወቅንም፣ ለጄሪ ያለውንም አመለካከት አላወቅንም። ያ ማለት ጄሪ ገንዘብ ያስፈልጋታል፣ ለአንዳንድ ሁኔታዎች ለአንዳንድ ነገሮች ገንዘብ ስጣት የሚለውን ነገር ቃል ለአምነን ቢነግረው አምነን እሺ ብሎ ይሰጣታል የሚለው ነገር ትልቅ ጥያቄ ነው ማለት ነው። ለምን ከተባለ አምነን አሁን ላይ እያሰበ ያለው ከጄሪ ጋር ያለው ነገር ስህተት እንደሆነ ነው እያሰበ ያለውና በጣም ቆጭቶታል፣ በጣም ጸጽቶታልና እሷ እዚህ ጋር አንዳንድ ነገር ያስፈልገኛል የሚለው ነገር ብታነሳ ራሱ ገንዘቡን ላይሰጣት ይችላል ማለት ነው። ምናልባት ቃል እዛ ጋር ለሌላ ጉዳይ ለራሱ ብሎ ገንዘብ ተቀብሎ ያንን ገንዘብ ለጄሪ ሰጥቶ ጄሪ ደግሞ እዛ ጋር ቤሌንን እንደምንም ብና ሁኔታዎችን አመቻችታ ከቃል ጋር እንድታድር ካደረገችለት ነው ማለት ነው። ቃል አሁን ላይ መጥፎ ጸባዩን እያሳየ ነው ማለት ነው። ቤሌንን አፍቅሮ እሷን ለህይወት ለትዳር ተመኝቶ ሳይሆን ከሷ ጋር አልጋ መጋራት ወይ ደግሞ ከሷ ጋር አንድ ጊዜ ማደር ነው የሚፈልገው። ይሄ ደግሞ የሱን መጥፎነት የሱን ክፋትና የሱን ተንኮል ነው የሚያሳየው ማለት ነው። ቤሌንም ይሄ ነገር የገባት ይመስላል። ዛሬ ላይ እሱ የተናገራት ነገር የማታውቂውን ዓለም አሳይሻለሁ ማለቱ ምን ያህል መጥፎ ሰው እንደሆነ ያወቀች ይመስላልና እዛ ጋር ዛሃራን ስለ ቃል ስትጠይቀው ነበር ማለት ነው። ቃል ምን አይነት ሰው ነው የሚለውን ነገር ስትጠይቀው ዛሃራ የምታውቀው ቃል እዛ ቤት ተለሳልሶ ቤተሰቡ በሚፈልገው መልክ እነሱ የሚያዙትን ነገር እየሰራላቸው ኖሯልና እሷ የምታስበው ቃል በጣም ጥሩ ሰው ነው ብላ ነው የምታስበው እንጂ ሌላኛው ገጽታ ደግሞ ምን እንደሆነ አታውቅም ማለት ነው። እኛም በመጨረሻ የቃል ሌላኛው ገጽታ ምንድነው የሚለውን ነገር ዛሬ በከፊሉ ያየን ይመስላል ማለት ነው። ቀደም ብሎ ራሱ አምነንን ሲያወራ የነበረው እሷን ካልመረጥካት እዚህ ቤት የመቆየቷ ትርጉም ምንድነው? ከዚህ ቤት አስወጣት የሚለውን ነገር አምነንን እየነገረው ነው ማለት ነው። እሷ እዛ ቤት ብትቆይ እሱ ምኑም አልተነካም። ግን ደግሞ ምናልባት ከዛ ቤት አምነን እሷን ካስወጣት እኔ በቀላሉ እሷን አገኛታለሁ ወይ ደግሞ በቀላሉ እንደፈለገኝ እሷ ላይ እጫወታለሁ የሚለውን ነገርም አስቦ ሊሆን ይችላል ማለት ነው። አምነን ደግሞ ያንን ነገር ሊያደርግ አይችልም። አሁን ላይ ሁለቱ የጦፈ ፍቅር ውስጥ እየገቡ ስለሆነ ቤሌም በጭራሽ ከዛ ቤት እንድትሄድ አይፈልግም ማለት ነው። ምናልባት ደግሞ እሱ እዚህ ጋር ከጄሪ ጋር ሆኖ ቃል ማለት ነው ቃል ከጄሪ ጋር ሆኖ ቤሌ ላይ እያደረጉ ያለውን ነገር አምነን በአንዳች ምክንያት ከደረሰበት ምናልባት የሁለቱ መጨረሻ ሊሆን ይችላል ማለት ነው። ቃል ለቤተሰቡ በጣም ታማኝ ሰው እና ለአምነን ደግሞ በጣም ታማኝ ጓደኛው ነውና እንዴት ጓደኛ የሆነ እኔ ላይ እንደዚህ ነገር ታደርጋለህ የሚለውን ነገር ማንሳቱ አይቀርም። እናም ደግሞ ከቃል ጋር ትልቅ ጦርነት ውስጥ መግባታቸው አይቀርም ማለት ነው። ቃል አሁን ላይ እየተጠቀመ ያለው አጋጣሚ አምነን እዛ ጋር ከጄሪ ጋር ተጋብቷል። እናም ደግሞ ጄሪ ለሱ አርግዛለችና እሱ እዛው ከጄሪ ጋር መሆን አለበት። እኔ ደግሞ እዚህ ቤሌንም መውሰድ አለብኝ። መውሰድ የሚለው ቃል እሷን ወስዶ በፍቅር በትዳር ከሷ ጋር ለመኖር ሳይሆን ዛሬ ጄሪን የተናገራት ነገር እኔ ቤሌንን ይዣት እንዳድር አመቻችልኝ የሚለውን ነገር ማንሳቱ ምን ያህል መጥፎ ሰው እንደሆነና ምን ያህል የቤሌንን ሕይወት ለማበላሸት እንደቋመጠን የሚያሳየው ማለት ነው። ሌላው ነገር ደግሞ የሞርዚና አሁን ላይ የሜርሲን ባለቤት የት እንዳለ ማወቋ ነው ማለት ነው። ለምንድን ነው ሞርዚና የሜርሲ ባለቤት የት ነው ያለው የሚለውን ነገር በቃል በኩል ያስፈለገችው የሚለው አሁንም ይሄ ጥያቄ መልስ አልተገኘለትም ማለት ነው። ለምን ከተባለ እሷ እዛ ጋር
ባለፈው ሜርሲን ስትጠይቃት የነበረው ባልሽ የት ነው ያለው የሚለውን ጥያቄ ጠየቀቻት እንጂ ባልሽን ለዚህ ጉዳይ ፈልጌው ነው ምን አድርገሽ ነው እንዴት ሆኖ ነው የሚለውን ነገር እንደዛ አይነት ዝርዝር ውስጥ አልገባችም ማለት ነው። እዛ ጋም ደግሞ ሜርሲ ስለ ባሏ ልትነግራት ስላልፈለገች ነበር አሁን ላይ ቃልን የሷ ባል የት ነው ያለው ፈልገህ ንገረኝ የሚለውን ነገር እየጠየቀችው ማለት ነው። ቃልም የሜርሲ ባለቤት የት እንዳለ ፈልጎ ቢያገኝም ግን ደግሞ እስካሁን ድረስ ለሞርዚና አልነገራትም ማለት ነው። ሞርዚናም ለምን የሜርሲን ባለቤት እንደፈለገች አልተናገረችም። ምናልባት ሜርሲ አሁን ላይ ከባለቤቷ ስር ጠፍታ እዚህ ተደብቃ ይሆን የተቀመጠችው የሚለው አሁንም ትልቅ ጥርጣሬ ይፈጥራል ማለት ነው። ለምን ከተባለ ሞርዚና እዛ ጋር የምትፈልገው ሜርሲ ከዛ ቤት እንድትወጣና እንድትሄድላት ነው እንጂ እሷ ላይ ሌላ ጉዳት ማድረስ፣ እሷን ማስወገድ፣ እሷን እንዲህ ማድረግ የሚለው ነገር አይደለምና ምናልባት ባለቤቷ የት እንዳለ አፈላልጋ ሜርሲ እኮ እዚህ ነው ያለችው የሚለውን ነገር ለሱ ነግራ ባለቤቷ ደግሞ መጥቶ ሜርሲን ከዛ ቤት ይዞላት እንዲሄድ ፈልጋ ነው የሚለው ነገር እዚህ ጋር ግምት ልንሰጠው የምንችል ነገር ነው ማለት ነው። እሷ እዛ ቤት ውስጥ ሜርሲ እንድትኖር አትፈልግም። ዛሬም ላይ እሷ አንድ ቀን ሄዳ ሌላ ቦታ አድራ ስትመጣ ራሱ ሞርዚና ስትላት የነበረው አንቺ ባልልሽበት ጥሩ ጊዜ ስናሳልፍ ነበር፣ እንደ ዛሬ ራሱ ጥሩ ጊዜ አሳልፈን አናውቅም ማለቷ ሜርሲ እዛ ቤት እንድትቆይ አትፈልግም። ሜርሲ እንድትሄድላት ትፈልጋለችና ምናልባት ሞርዚና የሜርሲን ባለቤት የፈለገችው ሜርሲን ከዛ ቤት እንዲወስድላት ፈልጋ ሊሆን ይችላል ማለት ነው። ሌላው ነገር ደግሞ የሙስጠፋ እዛ ቤት መምጣት ጄሪና አምነን መካከል ችግር ሊፈጥር ይችላል ብለን የምንጠረጥረው ሙስጠፋ የጄሪ የቀድሞ ባለቤት ነውና ስለዚህ ጉዳይ ዛሬ ላይ እያወሩት እንደነበረው በረንዳ ላይ ሆኖ ከጄሪ ጋር ሲያወሩ ምናልባት አንድ ሰው ከሰማ ወይ ደግሞ እዛ ጋር ሜርሲ ከዚህም በፊት ስታደርግ እንደነበረው ሁለቱ ሲያወሩ ቪዲዮ ቀርጻ ያንን ቪዲዮ ለአምነን ካሳየችው ምናልባት የአምነንና የጄሪ መጨረሻ ቅርብ ሊሆን ይችላል ማለት ነው። ዛሬ ላይ ጄሪ ሜርሲን ስትላት የነበረው የኔና ያንቺ ጓደኝነት ይበቃናል፣ እኔ ጋር አትድረሺ ብላታለችና ሜርሲ ከዚህም በኋላ የምታስበው ባለፈው እሷ የሰማሃልን መድኃኒት ስትቀይር የነበረውን ቪዲዮ ቀርጻለችና ያ ቪዲዮ እንዳለ ሆኖ ምናልባትም አሁን ላይ ደግሞ ሌላ መረጃ ጄሪ ላይ ልትፈልግ ትችላለች ማለት ነው።